ይህን ስትል በስድብ ይመልሱልሃል። የተጻፈውን አሳየኝ እኔም ልመን በለው። ጌቱ ጋር ስትለው ምን አገባ ጴንጤ ይነግራል። ምኑ ጋር ነው የተጻፈው ስትለው ይመልስልሃል። ይህን ነገር ከየት አምጥተህ ነው የምትዘምረው ስልህ ይኸው እዚህ ጋር ነው ያለው ይላል። ለምንድን ነው ይህን የምታደርገው? ይኸው መጽሐፍ ቅዱስ ይለኛል ይላል። ምን እየሰራ ነው? ይኸው መጽሐፍ ቅዱስ ይለኛል ይላል። መጽሐፍ ቅዱስ ካላለው በሙሉ እያስተማረ ያለው በአሁኑ ሰዓት ያውም የሚዘገንን ምግብ ሲበላ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው ኢየሱስ ክርስቶስ። ኢየሱስንና ቅድስት ድንግል ማርያምን የሚበሉት ነገር መለኮታዊ ነገር ስላለው ይቃጠላል እንጂ ሽንት ቤት አይጠቀሙም፣ ምንም አይሉም ብሎ ነው የሚናገር። ምንም በድፍረት ነው የሚናገር። ምንም ጳጳስ እኮ ነው የኦርቶዶክስ። ምንም ችግር የለባቸው። እንደሱ ካልክ ታዲያ ኢየሱስ ክርስቶስ ደክሞት ተኛ ይላል። ማዕበል ሲነሳ ተኝቶ ነበር። አይተኛም ስለምን አትልም? የሰው ልጅን ከኃጢአት ሊታደግ ማስታረቂያ ሆኖ የመጣው ኢየሱስ ክርስቶስ የሰውን ባህሪ ተላብሶ ፍጹም ሆኖ የመጣን ጨማምረ ዋሽተ አይከብድም። መዋሸት ዋሽልኝ አላለም። የመጽሐፍ ቅዱስ ለሙሴ የሰጠው ትእዛዝ ላይ አትዋሽ ነው የሚለው። ትዋሻላችሁ። አትዋሽ አንዱ ነው ከሚለው በሙሉ አንዱ አትዋሽ ነው። ትዋሻላችሁ። ያልተባለ ነገር ትጨምራላችሁ። ተው። እግዚአብሔር የማይለውን ነገር መጽሐፍ ቅዱስ ላይ የማይለውን ነገር አታድርጉ። ለምን? ቤተ ክርስቲያን ምን ይሆናል? ቤተ ክርስቲያን ባዶ ይሆናል። እውነቱን ነው ነገር ባዶ ይሆናል። እማን ነጠላ ለብሶ በሄደ ብቻ እምነት አይሆንም። ማስመሰል የሰው ልጅ በጣም ይችላል። ምንም ችግር የለበትም። ነጠላ ለብሶ መሄድ አያድንም። የምናየው ነው ሶሻል ሚዲያ ላይ ሲዘምሩ ነጠላ አድርገው ይዘምራሉ። ከዛ ተከፍተው ደግሞ ይደንሳሉ። አያድንም። ያልዳኑ ሰዎች ናቸው። ለምን? በክርስቶስ ስታምን ዘማሪ ነው የምትሆነው። ኢሚዲየትሊ መዘመር ነው የምትጀምረው። በክርስቶስ ስታምን መዘመር ነው የምትጀምረው። መደነሱ ታቆመዋል። ስለዚህ አሁንም እነግራችሁ ምንድን ነው፣ ከኢየሱስ ውጭ ስትሆን በስጋ መመላለስ ትጀምራለህ። ሸገር 10 የጻፍከው እኔ እኮ ማንበብ እችላለሁ። እንዳንቺ አይደለም። ሸገር ኢስት አፍሪካን ኩዊን ራስሽን ነው ያልሽው። ኩዊን ብለሽ ራስሽን ያመጻደቅሽው አንቺ እንጂ እኔ አይደለሁም እኮ። ንግስት ነኝ እያልሽ ይህኔ እርግጠኛ ነሽ? አጫሽ ቃሚ ጠጪ ነሽ። እርግጠኛ ሆኜ ነው የምነግርሽ። አያም ኩዊን ብለሽ ትጽፊያለሽ። ስለዚህ በነገራችን ላይ ልክ መጽሐፍ ቅዱስ አንብቤ ማላቅ አድርገው የሚያዩ ሰዎች አላቸው። እኔ አልነበር እንደ ጥቅስ የምነግራችሁ? ምን ነው የትላንት የለ ረሳችሁት? ትረሱታላችኋል። እና አሁንም እያልኩ ያለሁት እባካችሁ The Passion of Christ የሚለውን ሙቪ እዩት። በተለይ የኦርቶዶክስ ወንድምናቶቼ ምናልባት ወደ ክርስቶስ እንድትመለሱ ከፈለጋችሁ The Passion of Christ የሚለውን እዩት። እዛ ጋር ስለ ቅድስት ድንግል ማርያም ምንም አቴንሽን የሚሰጥ ሙቪ የለውም።
ምንም ነው ማወራ ያለችውን ወርዶች ነው። ከዛ ውጭ የለም፣ ምንም ነገር የለም። ይሄ ቄሶቹ መጥተው እንደሚያወሩላችሁ አይደለም። መጽሐፍ ቅዱስ ላይ የተጻፈው አይደለም። መጽሐፍ ቅዱስ በሙሉ የሚያወራው መጀመሪያ ትንቢቱ ነው። ከዛ የትንቢቱ ፍጻሜ ኢየሱስ ክርስቶስን ነው። እነሱ ግዙፍ አድርገው በብዛት እንደተጻፈች አድርገው የሚያወሩት መጽሐፍ ቅዱስ ላይ ውሸት ነው። የለም። ግባና አንብብ። ሉቃስ ፎታ፣ ከዛ በተወሰነ ማቴዎስ ጽፏል። ሰርግ ላይ የነበሩ ጊዜ ከዛ ከተመ ሲነሳ፣ ከዛ ውጭ የለም። በአዲስ ኪዳኑ ነው ማወራችሁ። ብዙ ነገር እንደተጻፈ አድርገው ግን ሲሰብኳችሁ ይውላሉ። የውሸት ትምህርት የለም። የለም። ልክ እኩል ስራ እንደሰራች አድርገው እመቤታችንን እኩል ስራ እንደሰራች አድርገው ከክርስቶስ ጋር እኩል ማች አድርገው እንዲሄድ ይፈልጉታል። አዶን አንደርስታንድ ዋይ፣ ለምን እንደሆነ አይገባኝ። እኩል እና እባካችሁ አንብቡ። ምን አድርጉ? ማን የሞተልህ? ማን ነው ከኃጢአት ነፃ ያወጣ? ማን ነው? እሱን መልስ ካገኘ እሱ ላይ ፎከስ አድርግ። ከሰው ዩኒት ነው። እስከ ዛሬ ጋርደውብናል፣ ሸፍነውብናል። ግራ እንድትጋባ ከ1 እስከ 30 ቀን ውስግብ የሚያደርግ ነገር ሰጥተውሃል። በባዕል በምግብ በምን በድግስ ሸውደውናል። በክርስቶስ ስትኖር ሁሌ ደስታ ነው። ቀን እየጠበቅ ደስታ የለውም። በክርስቶስ ስትሆን ሁልጊዜ ደስተኛ ነው። እሱ ያቃጥላል ያለ ምንም ሀሳብ። በክርስቶስ ካልሆንክ ግን 30ውን ስትረግ ትውላለህ። እና ብዙዎቹ የተሸወዱት በዛ እና የሚያታሉት ከዚህ በኋላ ምንም ነገር የለም። አሁንም እግዚአብሔር አምላክ እኔ ለኦርቶዶክስ ወንድምና እህቶቼ ጸልያለሁ። ግን ጠይቋቸው፣ አባቶችን ጠይቁ። ሄዳችሁ ምንድን ነው የምታስተምሩ? ጠይቋቸው። ምን እየተማርን ነው? ያዳነን ክርስቶስ ነው። የሚያኖረን እሱ ነው። ስለ ኃጢአታችን በጎ የታረደው እሱ ነው። ሌላ የሚያድን ካለ ለምን መጣ ብላችሁ ጠይቁ። መልስ የላቸው። መጽሐፍ ቅዱስ ሁላ አብዛኛው የሚናገረው ስለ ክርስቶስ ነው፣ ስለ እግዚአብሔር ልጅ ነው። ምንድን ነው ስለ ሌሎቹ ያዙ ይለቀቁኝ የሚባለው ለምንድን ነው ብለህ ጠይቀው። አንተ መናፍቅ ትባላለህ፣ ትሰድባለህ። በደፈናው ነው። አረ ልትወድም ላትወደውም ትችላለህ። በደንብ ነው። አሁንም እናገራለሁ፣ ደግማችሁ ጠይቁ። ገድላትን መውደድም አለመውደድም ትችላለህ ብለው ነው የሚነግሩ። ውሸታ ግዴታ። ምክንያቱም ገድላትን ካላመንክ አርሴማ በ6 ለምን ገባች? ለምን ስለሆነ ተክልዬ፣ ጊዮርጊስ ገድላት ናቸው። ቀን ሰጣቸዋል። ግዴታ ትቀበላታል። ይችን ጥያቄ ጠይቀው። አሁን ድምልቅልቁ እየወጣ ነው። በቅርብ ጠብቁ። በቅርብ ፓትርያርኩ መግለጫ ያወጣል። ለምን እስከ ዛሬ ተዋሽቶ ተኑሯል። ከዚህ በኋላ አትዋሽ። ይህን ሁላ እናወጣዋለን ትላለህ። ምክንያቱም በግዴታ የሚሆን ነገር ነው። በግዴታ የምልህ በምን መሰለህ? በመጽሐፍ ቅዱስ ላይ በመሆን አሁን ቴዲ የጀመረው ነገር እጅግ እያረካኝ ነው። ቴዲ ሐዋሳ ማ ብራዘር
በደንብ አምጣልኝ። ፖለቲካው ይቅር። የኢትዮጵያ ፖለቲካ የትማ፣ የአፍሪካ ፖለቲካ የውሸት ፖለቲካ ነው። ቶ ተሄዶ አሪፍ ነገር ይዛል። አሁን አሪፍ ነገር ይዛል። ሙስሊሙም መጥቷል፣ ኦርቶዶክስም መጥቷል፣ ፕሮቴስታንትም መጥቷል። ፕሮቴስታንት ሮጦ ነው የሚገባው ቴዲ ቤት ሮጦ። አሁንም ደግሜ እናገራለሁ፣ እንደ ሀቢባ ትንቢት ልናገር። ቴዲ አዋሳን ስሙን የሚያጠፉት አጣራንና ቴዲ አዋሳ ሃይማኖቱ እንደዚህ ነው ብለው ፈጥረው ከሚሉት አንጻር ነው የምነግርህ። ሃይማኖቱን ማጣራት የሚጀምሩት ኦርቶዶክስና ሙስሊሞች ናቸው። የቴዲ አዋሳ እምነቱ ምን እንደሆነ አልተናገረም። የኢትዮን ቴዲ አልተናገረም። የፖለቲካ አቋሙን አልተናገረም። ሃይማኖት ምን እንደሆነ አልተናገረም። ፈልፍለው ከዛ በኋላ ቴዲ ለካ እንዲህ ስለሆነ ነው እኛን ያሰደበን እኛን እንደዚህ ያስባለን እያሉ ነጥብ ሲጥሉ ማልቀስ ይጀምራሉ። መዋረጃቸው ነገሮች ሲመጡ መጥፋት ይጀምራሉ። እጅን እንዳረሱ ምክንያቱም ቃል በቃል እኔ ቤት መጥቶ ልደት ዋሽቶ ሄደዋል። ዋሽቶ ይውልኝ 10,000 ሰው በተሰበሰበበት ፈርቶኛል ሲል ጉሮሮን ይዤ ዋሽታል። አልፈራም፣ በዳኛ እንግባን ያልኩት ብሎ ኤርሚያስ እዛው አጋለጠው። አሁንም የቴዲ ነገር ምናልባት አካውንቱ ሪፖርት ተደርጎ የሚዘጋው ወይ በሙስሊም ወይ በኦርቶዶክስ። እቺን ቃል እንዳትረሱ፣ ለታሪክ አስቀምጧት። እቺን ቃል እርግጠኛ ነኝ። ለምን ከመጽሐፍ ቅዱስ ውጭ ኮንክ ተረት ይዘህ ትመጣለህ። ክርስቶስን ለ1 ሰዓት ከንፈሩን ሳመው ተብሎ ተጽፏል በገድል መጽሐፍ። በኦርቶዶክስ ጣፈጠኝ ብሎ ተናግሯል። አጋንንት አቡነ ተክልዬ አጋንንትን ከሰው ላይ አውጥተው ከባህር ላይ ሲሄድ ሰውየው ከባህር ወጥቶ አጋንንቱ ያለ። ከዛ አጋንንቱን ሲያስለቅቁት አጋንንቱ ተመልሶ ወደ ባህር ሊገባ ሲል ጋማ ይሉትና በጸሎት አቡነ ተክልዬ እኮ ናቸው። የገድለ ተክለ ሃይማኖት ነው የሚለው አቡነ ተክልዬ። ከዛ በኋላ ምን ያደርጋሉ? ያንን ጋኔን ጸሎት አድርገውለት አመንኩ ሰውት ቤተክርስቲያን ያገለግል ነበር ብለው ያስተምረዋል። አመንኩ ሰውት ምኑን ጋኔኑ አጋንንቱ በስነ ስርዓት ሲታዘዛቸው ነበር እስኪሞት ድረስ። ያውን በምንኛ ቋንቋ ልታስረዳው ትችላለህ? አሁን ላለ ጄኔሬሽን ማወቅ ለሚፈልግ እውቀት ለሚፈልግ በእውነተኛው ላምልክ ለሚል እንዴት ነው የምታስረዳው? ስለዚህ በጣም ከባድ ነው። የክርስቶስ ሳምራን ጉዳይ እንዴት ነው የምታስረዳው? እንዴት ታስረዳለህ? የክርስቶስ ሳምራን ጉዳይ ኢየሱስ ክርስቶስን ጡት ታጠባው ነበር ይላል። እንዴት ነው የምታስረዳው? ከሲኦል በየጊዜው ሲኦል እየገባች የዝናብ ነጠብጣብን የሚያህል ነፍሳት ከሲኦል ወደ ገነት ትወስዳለች ነው የሚላል። የእሷን ስም በጠራ በሙሉ የእሱን ዘሮች በሙሉ እንደዛ ነው የምታደርገው አይደለም የሚለው። ስለዚህ ያንን ነው የምነግርህ። እንዴት ብለህ ነው የምታስረዳው? ማጋ ስትመጣ ቴዲ ጋር። ስለዚህ አስቡበት። ይዛችሁ የምትመጡት ነገር መጽሐፍ ቅዱሳዊ ብቻ ስላልሆነ ነገሮቹ በጣም በጣም ይቀየራል። እኔ እየተሳደብኩ አይደለም፣ የእናንተ መጽሐፍ የሚለውን እየተናገርኩ ነው። የእናንተ መጽሐፍ የሚለውን እየተናገርኩ ነው። ፈጥሬ ማወራው አይደለም። 7 ጊዜ ሞቶ ተነስቷል። ማ ጊዮርጊስ፣ እኔ አይደለም ብለህ ከነ ማስረጃው ላምጣ።
7 ጊዜ። ስለዚህ ተሳደበ እንደዚህ ያደረገ እኔን አትለኝም። ምክንያቱም እኔ ፈጥሬ ስለማላወራ ለምን ብዬ